እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ ቤተሰቦቻችን። ዒድ ሙባረክ። ዒድ ሙባረክ። ዒድ ሙባረክ ሲባል ምንድነው የሚባለው? ወዓለይና ወዓለይክ ወዓለይና ወዓለይክ። እስኪ ድገሚልኝ። ዓለይና ወዓለይክ አይ አለይና አረኒ እንዳንቺ አረብኛ ቶን ይፈልጋል። ለመላው የእስልምና እምነት ተከታዮች ቤተሰቦቻችን በሙሉ እንኳን ለኢድ አልፈጥር በሰላም አደረሳችሁ። እንኳን አብሮ አደረሳችሁ። ቅድም ኢድ ሙባረክ ሲባል ምን ብላናለች? ዓለይና ወዓለይክ ዓለይና ወዓለይክ ዓለይና ወዓለይክ። ድምጿን ስለወደድኩት ሶብቻፕ ትለሽ እኛ ያበላሸን። ሹክራን ለማንኛውም ያው በቻናል 1 ቆይታችሁን ካደረጋችሁ እንዲህ የቤተሰብ ቆንጆ ውብ የኢድ አልፈጥር በዓል እናደርጋለን። አለባበሳችን፣ ጌጣጌጡ፣ የሳሎናችን ድባብ፣ መጅሊሳችን በቻናል 1 ኢድ አልፈጥር ልዩ ነው፣ ውብ ነው። ከኛ ጋር ብቻ መቆየት ነው የሚጠበቅባችሁ። አሊማ ከአንድ ወር የስቲፋር የተውባ ጊዜያችንን ጨርሰን አሁን ደግሞ ዒድ መጥቶ ሴሌብሬት እያደረግን ነው። በጣም በሚገርማችሁ ሁኔታ ልጅ ሆኜ አንድ ነገር አስታውስ ነበረ። አክስቴ የምትኖርበት ሰፈር እዛው የኛ ቤተሰብ አቅራቢያ ላይ ያለ ቦታ ነውና ሲቲና ሻፊ የሚባሉ ቤተሰቦች አሉ ያሳደጉ። በጣም ነው የሚገርመኝና አብሮ አደጎቻችን ልጆች አሉ በእነሱ እድሜ ክልል ውስጥ ነው ያለ ነው እኛምና ኢድ አልፈጥር እንዲህ ሲከበር ሮጠን እንሄድ ነበር እዛ ቤት። ይሄን ድባብ አስታውሰዋለሁ። ኩኪስ ለመብላት የሁላችንም ታሪክ ነው። እና የሚገርመኝ ነገር እነሱ በጠዋት ሰግደው ሲመጡ ለብሰው ነው ቆንጆ ልብስ ለብሰው ነው የበዓሉን ድባብ ጀምሮ ከነሱ ጋር ማች ለማድረግ እናደርግ የነበረውን ጥረት አስታውሳለሁ። በአብዛኛው የትኛውም ክርስቲያን የሙስሊም ጎረቤት አለው አይጠፋም። ሁላችንም ስናድግ የምንሄድበት የሙስሊም ቤት አለ አይደል? እና በዓላቸው ላይ ከረሜላ፣ ብስኩት እዛ ጋር እንደምታይ ኩኪስ ስለማይጠፋ በጣም ሃሎዋ ጣፋጮቹ በልጅነት ጊዜ አሁን ከጓደኞቻችን ጋር ነጅም የሚባል ጓደኛ አለኝና ሁሌ አረ ትዝታ በሽሆነ ሙሉ ነው ትዝታ ነጅም በአጋጣሚ ይሄን ያየ ከሆነ ሁሌ ይሄ አሁን በተበተ ጾሙ ከመፍታቱ በፊት አፍጥር ታይም አለ። ልክ አፍጥር ሲደርስ ነጅብ እያለን ተሰብስበን እንሄዳለን። ለኳስ ብለን ነው የምንጠራው፣ ግን ኳስ ይዘን በቁንጣ ምናምን ነው የምንሄደው፣ ግን በዛው ሾርባ ለመጠጣት ማለት ነው። ልክ አፍጥር ሲደርስ እንዴ ነው የተዘጋጃችሁ ነው ምናምን እንላለን። ዝም ብለን እንዳይረሱን ሾርባው እንዲያጠጡ ሙባረክ ትላለህ። ዶሚናዝ ሲያወራ ምን ትዝ አለኝ። እኔ በልጅነቴ እኛም ጎረቤታችን ሙስሊሞች አሉና የበዓል ድባቡ እነሱ ቤት ለማሳለፍ የሚሄድበት ምክንያት ሳጣ ፎርም ይዤ ሄድኩ። ፎርም የአዲስ አመት ፎርም ይዤ ሄድኩ። ግን በቃ ተገባው ተጠቀምኩና አረሳውም ለማለት ነው። አሪላ አቀማመጥ ራሱ ምቾቱ ያሳያል። አዎ እንደዚህ ነው የተቀመጠው። ሳስበው እዛ ቤት እነሱ ቤት ስገባ አባታቸው አሁን ነፍሱን ይማረው አርፏል። እንዲህ ነበር የሚቀመጠው። ይሄው እንዲህ ነው በቃ አባወራ ነው ዛሬ። ይሄ ነው ደስ የሚለው። አሁን እኔ አቤላ የሆነ የኢድ አልፈጥሩ የዛሬው አባወራ ደጋፊ ወሬ ደግሞ ተጋባዥ እንግዳ እኔ ግን ይመስለኝ ሃሊ ቤት እንግድነት ተጠርተን ይመጣል ይመስላል። አላህ ይስጥሽ። እኔ እንደው የጠሪነት ስሜት እየተሰማኝ የእንግድነት ስሜት እናንተ ጋር መጥቼ በቃ ዒድ ልታከብሩልኝ የመጣው አይነት ነገር ሁሉም አይነት ስሜት ይኖራል ዛሬ በእርግጠኛነት። እዚህ ኢትዮጵያ ውስጥ ብቻ ሳይሆን በመላው ዓለም ያላችሁ ህዝበ ሙስሊም እንኳን አደረሳችሁ እንላለን። በድጋሚ ቻናል 1 ላይ ያለነው ዛሬ የኢድ አልፈጥርን በዓል አምሮብን አሸብርቀን በልዩ በዓሉን በዓል በሚያስመስሉ ፕሮግራሞች አዋዝተን ከእናንተ ጋር ነን። እናንተ ብቻ ከኛ ጋር ሆኖ እኔ የምለው አሊማዬ የበዓል ቀን ጧት መስጊድ ተሰግዶ ሲመጣ የሚበላው ምግብ ምንድነው? ገንፎ ለዒድ ሲሆን ቀድመን ገንፎ ተበልቶ ነው ወደ ሰላት የሚኬደው ወደ ስቴዲየም። አረፋ ግን ሲሆን ጾም አለ እስከ ሰላቱ ተሰግዶ እስኪጨረስ ድረስ ጾም አለን። ሰግደን ስንመለስ ተመቶ በቤተሰብ ሰብሶ የሚበላው ገንፎ ነው። ገንፎ ነው ደስ ይላል። የሚገርምሽ ከዚህ ከአበላሉ ጋር በተያያዘ ሁልጊዜ ሙስሊሞች ቤት አሁን ጓደኛዬ ጋር ለማፍጠር ሲሄድ
አቀመጥ በጣም ነበር የሚከብደኝ። በቃ እንደዚህ አጥፈዋለሁ እግሬን የት ላድርገው በቃ ማረግበት ነው ግራ የሚገባኝና እንዴት ማለት ያ ነገር ልምድ ይጠይቃለው። አዎ የሰላት ልምድ ሰላት ላይ ስትቀመጥ የምትቀመጠው አቀማመጥ አለ እሱ ልምድ ይጠይቃል። እነሱ አሁን ሁሌ ህይወታቸው ላይ የሚያደርጉት ነገር ስለሆነ ቀላል ነው ለአንተ ነው የሚከብድ። እኔማ ሁሌ ያው በጠረጴዛም ይኖራል ወንበር የተቀመጠ በደና ጊዜ ለማመድ እንደዚህ ልቀመጥ የምችለው ምናልባት ስፖርት ስሰራ እንትን ሜዲቴሽን ካደረገ ግን አለም የገንፎ ነው ጧት ምን በላው ካልሽ እኔ ጓደኞቼ ሙስሊም ጓደኞቼ የበዓላቸው ጊዜ ያው በየቤታቸው እንሄዳለን። ዛሬ እኔ ጋር እንዳትቀሪ የምንባባለው ነገር አለና በምግብ በጥጋብ እስከምሞት ድረስ ቀኑ ሙሉ ዞር ነው ሙሉና ገንፎ መበላቱን አለማውቄ በጣም ገርሞኛል። እኛ ስንመጣ እንግዳዋ ሲመጣ የሚቀርብ ሳይሆን ፋሚሊ ሆነሽ ከሰላት በፊት ተሰብስበሽ የምትበይው ነገር ነው። እንግዳማ ሲመጣ የሚቀርብልሽ ኩኪስ አይደለ የተለያዩ ጣፋጮች ምግብም ከሆነ ሩዝ ሀኒት አይደለ እንደሱ ግን ሀሊም ታዝብሻለሁ ኩኪስ ነው የለም ዛሬ እንዴ ነው ዝቅ ስላልክ ነው እንዴ ያው ቡፌ ምንድነው ቆይ ሰዓቱ ይደርስና ከዚህ ነው ወደ እናንተ ማመጣው። ከኢድ በኋላ ደግሞ ብዙ ጊዜ ጾም ያለ አይመስለኝም ነበር ግን ደግሞ አንዳንድ ጓደኞቼ ነው ያለው ከኢድ በኋላም ጾመኛ ነን ይላሉና እሱ ጾምስ ምንድነው? 6ቷ ቀን ሸዋል የሸዋል ጾም ይባላል። የሸዋል ጾም ግዴታ አይደለም ለሴቶች ግን ግዴታ ነው። ምክንያቱም ሴት ልጅ የወር አበባ ስለሚመጣ ጾም የምታቋርጥባቸው ጊዜያቶች አሉ በዋናው ጾም ሰዓት ማለት ነው። ስለዚህ ያን ያቋረጠችበትን ሰዓት በሸዋል ኢድ በሸዋል ጾም የምታስተካክልበት ጊዜ ነው። ለወንዶችም ይጾሙታል ግን ለወንዶቹ ዋጂብ አይደለም። ዋጂብ ማለት ግዴታ አይደለም። ቢጾሙት ግን የተመረጠ ነው ይወደዳል ግን ግዴታ አይደለም ለወንዶቹ። ለሴት ግን ግዴታዋ ነው። እኔ ብዙ ማቃቸው ወንድ ሙስሊሞች ጓግተው ሁሉ ጭማሪ ያርገው ብዙ ሰው በደስታ ነው የሚጾመው። ይለቀሳሉ አይደለ ይሄ ጾም መጨረሻ ላይ ያልቅ ሲል ተራይ ምናምን ሲሰገድ ማታ ላይ እንዲህ አይነት ነገር ከጓደኞቼ ይሰማሉ። ተራዊ ግን ካነሳችሁልን አይቀር እኔ ልጆኜ በጣም ልጆኜ ነው የምላችሁና ከጎረቤት አይጠፋም ብያችኋለሁ። አክቹሊ ሃፍ ሳይድ ሙስሊም ነው ግን ደግሞ ከጎረቤት ልጆች ጋር በብዛት ተራዊ እንሄድ ነበር ከአፍጥር በኋላ ወደ መስጊድ ማለት ነውና እኛ ምን ሄደው እንትኑን ይሄ ድባቡን ጓደኞቻችንን ለማግኘት ምናምን ነውና እግረ መንገዳችንን ደግሞ ሌሎች ጓደኞችም በማታ መውጣት ለልጆች አይፈቀድም ግን ተራዊ ሲሆን ደግሞ ሁሉም ልጅ መስጊድ ይሰባሰባልና ስለዚህ ረት እንዲመጭ አሁን ነበር ለተራዊ የምገረፈው ከቤት መስጊድ ቢወጣና ከጓደኞቼ ጋር በቃ መስጊድ ሲመጣ የለው ሁሌ ነበር የምገረፈው በቃ ከዛ እናቴ እንደዚህ ዛይን ትሄድና ሰላስ እስኪጀመር ድረስ ልክ እሷ ሰላስ ሲጀመር እና ሁሌ በቃ በዚህ ቤት ውስጥ ጸብ ነበረ። የሆነ ለየት ያለ ነገር ይዞ ይመጣል። ለአማኞቹ ደግሞ የተለየ ነገር ይኖራል ያምናለሁ። ለሌሎቻችንም ቢሆን የምሽት ህይወቱ ድንገት ይለወጣል አይደል? የረመዳን ጾም ሲሆን ማታ ላይ በየአካባቢያችሁ አስተውላችኋል መብራት ይበራል ምግብ ይወጣል ጎረቤት አካባቢ ያጸዳል የስግደት ሁነቱ በራሱ የጽሞና ስለሚሆን የሆነ የመረጋጋት ወር ይሆናል ያለውን ነገር በገፍ ያካፍላል ሁሉ ይሄ አንድ ወር በተለየ ሁኔታ በየመንደሩ አይደለም መስጊድ ያለበት አካባቢ አይደለም በጣም ብዙ ህዝብ ሙስሊም ባለበት አካባቢ ይቅርና የትኛውም አካባቢ ላይ ስንሄድ የምሽት ህይወት ራሱ ደማቅ እንደሆነ የሚያሳይ ነው። ግን ማንሳት አለብን ሳናነሳው ለረመዳን የማይታለፍ ነገር አለ። ይሄ የምናጌጠው ነገር ቤታቸው የሚጌጠው ነገር ሾፒንግ በጣም ብዙ ነው። ከጓደኞቼ ጋር በጣም የሚያለፋኝ ነገር እሱ ስለሆነ ነው። ዛሬ የሆነ ነገር ይገዛሉ ብቻ ረመዳን በደረሰ ጊዜ በጣም ብዙ ሾፒንግ አለና ቤታቸው በተለየ መንገድ ይዋባል እና እናንተ ቤትስ እንዴ ልምዱ ነገር ለኛ በእስላም እኮ ትልቁና የተከበረው ወር ረመዳን ነው። በቃ ቁርአንም ላይ የተጠቀሰ ወር ከወራቶች ሁሉ ረመዳን ነው። ስለዚህ ለኛ የተከበረው ትልቁ ወራችን ረመዳን ነው። ስለዚህ ሁሉ ነገራችን ምን ሰጠው ምን ናረገው ያለን ምን እናካፍልበት ረመዳን ነው። ሀሊም ከዚህ ከጾም ጋር ሁሌ ይሄ ጾም ሲመጣ የሚገርመኝ የተለያየ ቦታ የተለያየ አይነት ከለሮች አሉት። ዶርም አሁን ለምሳሌ ዩኒቨርሲቲ ውስጥ እኛ ዶርም ውስጥ አንድ ሙስሊም ልጅ አለና ለሊት ላይ የሚበላው ምግብ ምንድነው? ከጾም በኋላ ማለት ነው። ካፈጠሩ ማታ ካፈጠሩ በኋላ ሱር ለመጾም ዝግጅት ታረግበት እሱ ምን ያደርጋል? ቴካዊ ያደረገ ይገባል ዶርም ውስጥ ማለት ነው። ልክ 10 ሰዓት ሲልኛ ለሽ ብለን ተኝተናል። ልክ ሊበላ ጸሎት ሰላት አድርጎ ምናምን ኮሽኮሽ ሲያደርግ ሁላችን እንዲያበላል ማለት ነው። ያው ኩኪዙ ምናምን የተለያየ ነገር ይዞ ስለሚገባ ልክ እሱ ባንኮሻኮ ሲጀምር እኛ ድምጻችን
ምንድነው አጥራሽ ተነቃላችሁ አንድ ሰው ታጋጣሚዎች አሉና ሙስሊም ጓደኛ ይፈልጋል ይባላል ልክ ረመዳን ሲደርስ የሚያስፈጥ ያላ ያሉ ወደ ብዙ ሜሞች ራሱ ይሰራሉ። እንግዲህ በአንድ ወር ሙሉ በጾም በጸሎት የተከበረ ወር አሳልፈናል። ቻናሏን ሞቅ ደመቅ ያለ የበዓል ፕሮግራም ይዞላችሁ መጥቷል። ተከታተሉ።